እግዚአብሔር አምላካችን የተባረከ ይሁን። ክብር ለስሙ ይሁንለት። በዚህ ምሽት እግዚአብሔር የሰጠንን አንድ ቃል ተካፍለን ወደ ጸሎት እንሄዳለን። መጽሐፍ ቅዱሳችንን ትንቢተ ሕዝቅኤል ላይ እናወጣለን። ሕዝቅኤል ምዕራፍ 16 ላይ እናወጣና ከቁጥር 1 እስከ 14 ያለውን አብረን እንመለከታለን። እግዚአብሔር ይመስገን። በዚህ ውስጥ ደግሞ እግዚአብሔር ለእያንዳንዳችን መልእክት አለው ብዬ አምናለሁ። እግዚአብሔር መልእክት አለው። ስሙ ይባረክ። ሃሌሉያ። እንደዚህ ይላል ይህ ቃል ስለ እስራኤል የተነገረ ነው። ስለ እስራኤል የተነገረ ነው። እኛ ግን ዛሬ ይሄንን በዚህ ውስጥ ያለውን ቃል ከእያንዳንዳችን ሕይወት ጋር አያይዘን ከአማኝ ሕይወት ጋር በማያያዝ እንናገራለን፣ እንመለከተዋለን ማለት ነው። ቅዱስ ቃሉ እንደዚህ ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም እርኩሰቷን አስታውቃት፣ እንዲህም በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበር፣ እናትሽም ኬጣዊት ነበረች። በተወለድሽ ጊዜ በዛ ቀን እትብትሽ አልተቆረጠም፣ ንጹም ትሆኝ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም። በአንቺ ዘንድ ባለፍኩ ጊዜ በደም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አልኩሽ። በእርሻ ላይ እንዳለ ቡቃያ አበዛሁሽ፣ አንቺም አደግሽ፣ ታላቅም ሆንሽ፣ በእጅግም አጌጥሽ፣ ጡቶችሽም አጎጠቆጡ፣ ጠጉርሽም አደገ። ነገር ግን ዕርቃንሽን ሆነሽ ተራቁተሽም ነበርሽ። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር። እኔም መጎናጸፊያዬን በላይሽ ዘረጋው፣ ኅፍረተ ሥጋሽንም ከደንኩ፣ ማልሁልሽም፣ ከአንቺ ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር። አንቺም ለእኔ ሆንሽ፣ በውሃ አጠብኩሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ፣ ወርቀ ዘቦም አለበስኩሽ፣ በአቆስጣ ቁርበትም ጫማ አደረግኩልሽ፣ በጥሩ በፍታ አስታጠቅኩሽ፣ በሆሩም ከደንሁሽ፣ በጌጥም አስጌጥኩሽ። በእጅሽም ላይ አንባር፣ በአንገትሽም ላይ ድሬ አደረግኩልሽ፣ በአፍንጫሽም ቀለበት፣ በጆሮሽም ጉትቻ፣ በራስሽም ላይ የክብር አክሊል አደረጉ። በወርቅና በብር አጌጥሽ፣ ልብሽም ጥሩ በፍታና ሐር ወርቅም ዘቦም ነበረ። አንቺም መልካምን ዱቄትና ማርን ዘይትንም በላሽ፣ እጅግም በጣም ውብ ሆንሽ፣ ለመንግሥትም ደረሽ። በአንቺ ላይ ካኖርኩት ከክብሬ የተነሣ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር። በዚህ ላይ እንደተመለከትነው ነቢዩ ሕዝቅኤል እግዚአብሔር የሰጠውን መልእክት ሲያስተላልፍ የሚናገረው ስለ ኢየሩሳሌም ነው። ኢየሩሳሌም ማ እንደነበረች፣ እግዚአብሔር ከምን አንስቶ ወደ ምን ቦታ እንዳሸጋገራት ነቢዩ ይናገራል። ከዚህ ውስጥ 5 ሐሳቦችን ነው የምናወጣው። ነገር ግን ከዛ በፊት እግዚአብሔር ለኢየሩሳሌም ሊነግራት የሚፈልገው አንድ ቁም ነገር አለ። ያም አንቺ በእኔ ምርጫ ነው እንጂ ማንም አልነበርሽም ነው የሚለው። ማንም አልነበርሽም አንቺ።
ስለዚህም በሚናገርበት ጊዜ ወደ ኋላ ሄዶ እግዚአብሔር አባትሽ አሞራዊ እናትሽ ኬጣዊ ነበረች፣ እነዚህ የለየላቸው አሕዛብ ነበሩ፣ ያንቺ መሠረቶችና የቤተሰብሽ ግንድ ይሄ ነው፣ ምንም ትምክት ሊኖርሽ አይችልም ብሎ እግዚአብሔር አምላክ ይናገራል። ወገኖች ሆይ በቀጥታ ይሄን ወደ አዲስ ኪዳን ሐሳብ ስንተረጉመው እያንዳንዳችን ከራሳችን የሆነ አንድም ነገር የለንም። ሁሉ ከጌታ የተቀበልነው ነው። ጌታ በእኛ ላይ ያደረገው ነገር ነው። ጳውሎስ ለዚህ ነው ለኤፌሶን ሰዎች በጸጋ ድናችኋል ከሥራ አይደለም ብሎ በግልጽ የሚናገረው ይሄንን ነው። ሐዋርያ ጳውሎስ ሙግት አለው። ሙግቱም ምንድነው? በደብዳቤዎቹ ላይ በተለይ በሮሜ በገላትያ ላይ በሚናገርበት ጊዜ በሁለቱ መልእክቶቹ ለሚጽፍላቸው ሰዎች አይሁዳውያን ክርስቲያኖች በተለይ ሊናገር የሚወደው ደህንነት ሲደመር ዜሮ ከዛ ይሆንና ኢዚኳልቱ ኢየሱስ ክርስቶስ ይመጣል። እኔና እናንተ በድህነታችን ላይ ምንም የምንጨምረው ነገር የለንም። ልናረግ የምንችለውም ነገር የለንም። እንዲሁ ብቻ እንዲሁ በጸጋው ሁሌ እኮ እንዘምራለን። እንዲሁ በጸጋ እንዲሁ ባደረግከው ነገር እንዲሁ ካንተ የተነሳ ዳነን እንላለን። ይሄ በእኔ ሕይወት ልክ ነው የምትሉ አሜን በሉ ባካችሁ። አንድ የዛሬ ብዙ ዓመት በፊት አንድ አገልጋይ ወዳጅ አለ፣ አሜሪካ ውስጥ ፓስተር ነው። ድሮ ስትሰብክ ብዙ ስለ ጸጋ ስለምትናገር ይሄን የጸጋ መልእክት ስቶ ስለ እግዚአብሔር ኃይል፣ ስለ ፈውስ፣ ስለ ታምራት ለምን አይናገርም ብለን እንልህ ነበር አለ። ያ ሰው አሁን በብዙ ሁኔታዎች ውስጥ አለፈ እና ተገናኝተን ሲያጫውተኝ አሁን ያ የምትለው ነገር ለሕይወቴ ይገባኛል አለ። ወገኖች ሆይ ምንም ትምክት የለንም። እንዲሁ የነበርን ኢየሩሳሌም ሆይ ስሚ፣ አባትሽ ማን ነበረ? ኬጣዊ ነበር ብሎ ይናገራል። አሞራዊ ነበር፣ ይቅርታ። እናትሽ ኬጣዊ፣ እነዚህ አሕዛብ ነበሩ። ስለዚህ ትምክስ ሊኖርሽ አይችልም ብሎ እግዚአብሔር ይናገርና የኔ ምርጫ ብቻ፣ ሃሌሉያ፣ የኔ ምርጫ ብቻ በትልቅ ስፍራ ላይ አስቀመጠሽ ይላል። የእርሱ ምርጫ ብቻ ከጌታ ከኢየሱስ ክርስቶስ ጋር በሰማያዊ ስፍራ እንድንቀመጥ አደረገን። ሃሌሉያ ሃሌሉያ። ስለዚህ ኃጢአተኞችን ሰዎች በምናይበት ጊዜ በትምክህት ልንሞላ አይገባንም። እኔ እኮ እንደዚህ ሰው አይደለሁም የሚል የፈሪሳዊ ስሜት እንዳይኖረን እግዚአብሔር ይጠብቀን። እግዚአብሔር ያንንም ሰው ሊያድነው፣ ሊለውጠው፣ ሊባርከው፣ ሊጠቀምበት ይችላል። ክብር ለአምላካችን እንስጠው ባካችሁ ወገኖቼ። ሃሌሉያ። ስለዚህ ወገኖች ሆይ ምንም የለም። ሃሌሉያ። ትምክህታችን፣ ታሪካችን መስቀሉ ነው። ታሪኬ መስቀሉ ነው የምትሉ ቀኝ እጃችሁን አውጥታችሁ አሜን በሉ ወገኖቼ። አሜን ሃሌሉያ። ሌላ ታሪክ የለንም። ታሪካችን የኢየሱስ ክርስቶስ መስቀል ብቻ ነው። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ከዚህ መልእክት ውስጥ 5 ሐሳቦችን ያልኳችሁን ላወጣ እፈልጋለሁ። እነዚህም ሐሳቦች በየቁጥሩ ላይ ከፍተን ስንመለከት ማየት እንችላለን። አንደኛ እግዚአብሔር እንደሚናገረው ቁጥር 5 ላይ
ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አራራልሽም፣ ማንም አላዘነልሽም። በቃ ማንም ቁም ነገር የሰጠሽ አልነበረም። የተጣልሽ ነበርሽ፣ ጎስቋላ ነበርሽ፣ ምንም ያልነበረሽ ነበርሽ። የሚራራልሽ ማንም አልነበርም፣ የሚያዝንልሽ ማንም አልነበርም። ነገር ግን ዛሬ ወገኖች ሆይ የሚያዝንልን የሚራራልን አባት አለን። ሃሌሉያ አሜን። እናት ልጇን ትረሳ ይሆናል፣ እኔ ግን አልረሳሽም ይላል እግዚአብሔር። ለምን? በእጄ መዳፍ ላይ ቀርጬሻለሁ። ይሄ ቀርጬሻለሁ የሚለው ቃል በእጄ ላይ ተከትበሻል ማለት ነው። ተነቅሰሻል ማለት ነው። ድሮ እናቶቻችን ለውበት ሲሉ አንገታቸውን ይነቀሱ ነበር፣ ጥርሳቸውንም ይነቀሳሉ እና ደም ይፈሳል። እኔ አንዴ አይቻለሁ እናቴ ጥርሷን ስትነቀስ፣ ልጅ ነበርኩ። ደም እየፈሰሰ ነው የሚነቀሱት በየትም ስፍራ ላይ። ዛሬ በሰለጠነው ደግሞ ያስመርጣሉ። የሚያስመርጡት ጊዜያዊ የሆነ ይደረግልህ ማሽን ነው የሚያደርገው ወይስ ፐርማነንት የሆነ የሚኖር? ኢየሱስ ክርስቶስ በሱ መዳፍ ላይ ተቀርጸናል። ሲቀርጸንም ደግሞ በደም ነው የቀረጸን። ሃሌሉያ ኢየሱስ ይባረክ። ስለሆነም ደግሞ በደሙ የቀረጸን ስለሆነ ኗሪ የማይሰረዝ በመታጠብ የማይሄድ ምንም ቢደረግ ሊሄድ የማይችል ነገር ተቀርጾ እጁን በምናይበት ጊዜ ያንተን ስም፣ የኔን ስም፣ ያንቺን ስም፣ የቤተሰባችን ስም እናያለን። ክብር ለስሙ ይሁንልን። ሃሌሉያ። በእጁ መዳፍ መቀረጽ ማለት ይሄ ነው። የሚያዝንልን የሚራራልን አለ። እናት ለልጇ አትራራ ይሆናል። ችግር ሲበዛ ከእናት እንኳን መራርነት ይጠፋል። ነገር ግን ጌታችንና አምላካችን እንደዚህ አይደለም ወገኖች ሆይ። ሁል ጊዜ የሚራራልን ጌታ ነው። የሚራራልን ጌታ አለ። ስለዚህ ላንቺ እኮ ማንም የሚራራልሽ አልነበረም ብሎ ይናገራል። ስለዚህ ተጥለሽ ነበረ ይላል። ሁለተኛው ሐሳብ በጣም የሚገርም ነው። ቁጥር 6 ላይ ምን ይላል? ባንቺ ዘንድ ባለፍኩ ጊዜ በደም ውስጥ ተለውሰሽ ባየውሽ ጊዜ። ባንቺ ዘንድ ባለፍኩ ጊዜ። እስቲ ማለፍ በሉ ወገኖቼ። እግዚአብሔር ሲያልፍ እኔ በዛ አልፍ ነበርና ባየውሽ ጊዜ በደም ተበክለሽ አየውሽ፣ እተብትሽም አልተቆረጠም ነበር ማለት ዛሬ በሚገባን አነጋገር ወላጅ የጣላት ወይንም የጣለው ልጅ ማለት ነው። የተጣለ ልጅ ታውቃላችሁ? ሳልፍ ተጥለሽ ነው ያየሁሽ። እንደ ተወለድሽ አውጥተው ጥለውሽ ነበረ። አሞራዊና ኬጣዊ ቤተሰቦችሽ አውጥተው ጥለውሽ ነበረ። እኔ በዛ መንገድ አለፍኩኝ። ሃሌሉያ! ኢየሱስ በመንገዳችን ላይ ይለፍ። እሱ ሲያልፍ ነገር አለ። እሱ አለፈ ማለት መታሰብ ሆነ። እሱ አለፈ ማለት መታሰብ ሆነ። ሃሌሉያ! ይህንን ቃል ትንሽ ገባ እንበልበት። የጌታን ስለማለፍ
በዘፍጥረት 3:8 ላይ በምንመለከትበት ጊዜ የእግዚአብሔር ቃል ሲናገር ምን ይላል? እግዚአብሔርም ወደ ኤደን ገነት እየመጣ በዛ ይመላለስና ያልፍ ነበር ይላል። እግዚአብሔር በዛ ያልፍ ነበር። ለጉብኝት አይደለም የሚመጣው። የከበሩ ልጆች ነበሩትና በዛ ስፍራ ላይ ያልፍ ነበር። ጌታ በመካከላችን ይለፍ። ሃሌሉያ ይለፍ። እንደገና አለፍ ብለን ስንመለከት በተለይ ከዘጸአት መጽሐፍት ጋር አብረን በምንመለከትበት ጊዜ እግዚአብሔር አምላክ በምዕራፍ 12 ዘጸአት 12 ላይ ሲናገረው እኔ ዛሬ ማታ በግብፃውያን ቤት ላይ አልፋለሁ አለ። አልፋለሁ። ይሄኛው ማለፍ አስደንጋጭ ነው። በመቅሰፍት ልመታቸው አልፋለሁ። እግዚአብሔር በዚህ አይነት አይለፍብን። በዚህ አይነት አይምጣብን። በበረከቱ ግን ለሀገራችን ለኢትዮጵያ እግዚአብሔር ይምጣባት። ሃሌሉያ አሜን። አልፋለሁ ብሎ ለሙሴ ይናገረዋል። እንደገናም ደግሞ ወገኖች ሆይ በ33ኛው ምዕራፍ ላይ በምንመለከትበት ጊዜ ዘጸአት አንድ ነገር እናያል። ይሄ የምናየው ነገር ምንድነው? ሙሴ ጥያቄ ጠየቀ። ክብርህን አሳየኝ የሚል ጥያቄ ጠየቀ። መቼም እንደ ሙሴ እግዚአብሔርን ክብር ያየ የለም። ወደ ተራራ ወጥቶ አብድዩን፣ አሮንን፣ ሌሎችንም ይዞ ወጥቶ በእግዚአብሔር እግር ስር በሉ፣ ጠጡ፣ መሬቱንም አዩ። እንደ ሴምፐር ይመስል ነበር። ይህን ሁሉ አይቶ ገና አሁን ምን ይላል? ክብርህን አሳየኝ። የኛም ጩኸት ይሄ ይሁን። በሉ ቀኝ እጃችሁን አንሱ። ይሄን ጩኸት ጩኹ። ክብርህን በሉ አሳየኝ። ክብርህን አሳየን። ክብርህን አሳየን። ሃሌሉያ አሜን። ያሳየናል። ይሄን ጩኸት ጮኸ። እግዚአብሔር አለው መቼም ሰው እኔን አይቶ በሕይወት አይኖርም። ሙሴ አንድ ነገር አደርጋለሁ፣ ስፍራ አዘጋጃለሁ፣ በሰንጣቃው ዓለት ውስጥ አንተን እከትሃለሁ፣ ሽፋን ታገኛለህ። በዛም ስፍራ ሆነህ እኔ አልፋለሁ፣ ጀርባዬንም ታያለህ፣ ትመለከታለህ። ይበቃሃል። እዚህ ውስጥ ትኖሩ ይሆን? እግዚአብሔር እንደው እባክህ አንድ ነገር አሳየን ብላችሁ የጸለያችሁ ሰዎች ትኖሩ ይሆን? ገብታችኋል? ትኖሩ ይሆን? እኔ መስክሬዋለሁ። ለአገልግሎት ለመውጣት እየተዘጋጀው ሳለው አንድ ጸሎት ጸለይኩ። በቃ እግዚአብሔር ሆይ ይሄንን ጸሎት ጸለይኩ። በጣም ጸለይኩ ስላችሁ በቀን 6 ሰዓት ነው ስጸልይ በኋላ አካባቢና ቤተሰብ ይሄ ልጅ ራሱ እንዳይነካሉ ብዙ ጸሎት ላይ ስለማሳልፍ በኋላ አንድ ቀን በምሽት እንደተለመደው ልጸልይ ገባ። 10 ሰከንድ ትሆናለች ያየኋት ነገር። ልክ ሳይ ሰማያት ተከፍተው የት እንዳለው አላውቅም። ስነቃ ወዲያ ማዶ ተስፈንጥሬ ስርቻ ውስጥ ወድቄያለሁ። ብድግ ብዬ ተነሳው። የመላእክት ሰራዊቱንና ያየሁት ታላቅ ብርሃን ነው። በቃ ሰው እኔን ሊያየኝ አይችልም። ነገር ግን ጀርባዬን ታያለህ። እኔም አልፋለሁ። ወገኖች ሆይ በቤታችን ብዙ ጣጣ አለ። የታመመ ሰው አለ።
ስለ ልጆቻችን ጥያቄ ያለን ነገር አለ። የኢኮኖሚ ጥያቄ ያለን፣ የብቸኝነት ጥያቄ ያለን፣ የልጅ ጥያቄ ያለን በትዳር ውስጥ ሆነን በጋብቻችን ላይ ተወሳሰበ ነገር አለ። ይሄ ሁሉ አንድ ነገር ይበቃዋል። እግዚአብሔር በቤታችሁ ይለፍ። በቃ ይዘጋል። ሃሌሉያ፣ ክብር ለስሙ ይሁን። አልፋለሁ፣ ስለዚህ ታያለህ አለው። ሌላው ቦታ ዘዳግም ነው ወገኖቼ፣ ምዕራፍ 23 ቁጥር 14 ላይ እግዚአብሔር ለሙሴ በሚናገርበት ጊዜ በሰፈርህ መካከል አልፋለሁ፣ በመካከላችሁ አልፋለሁና አሳፋሪ ነገር በመንደርህ በካምፕ ውስጥ እንዳይገኝ ጥንቃቄ አድርግ። ጥንቃቄ አድርግ። አሁን እግዚአብሔር ሪኳየርመንቱን አቀረበ ማለት ነው። አልፋለሁ፣ ማለፍ አልፋለሁ። የሚያሳፍር ነገር ግን እዛ እንዳላይ ተጠንቀቅ። ዝግጅትህን አስተካክል፣ ዝግጅትህን አስተካክል ብሎ እግዚአብሔር ይናገራል። እግዚአብሔር ወደ ሕይወታችን መምጣት ሲፈልግ እያንዳንዷን ነገር እያበጠረ ይነግረናል። እችኛዋን አርም፣ እችኛዋን አስተካክል፣ ይሄኛውን ነገር መልክ አስይዘው፣ ይሄን ነገር እንዲህ አድርገው። እነዚህ ሁሉ ነገሮች ጥርጊያው ሲስተካከሉ ዮሐንስ መጥምቁ እንዳለው የእግዚአብሔር ክብር ይገለጣል። ሃሌሉያ! የእግዚአብሔር ክብር ይገለጣል። ስለዚህ ወገኖች ሆይ እስራኤል ጸልያም አይደለም ብቻ በዛ መንገድ ማለፍ በነበረብኝ ጊዜ ሳልፍ አይቼሻለሁ። እግዚአብሔር ያልፋልና ምንጊዜም ቅድም ፓስተር ይል ነበረ ሲናገር ሰማዋለሁ መድረክ ላይ ሆኖ እግዚአብሔር የግል ስራችንን እየሰራን የግል ተግባራችንንም እያከናወንን እግዚአብሔር ራሱን ይገልጣል። ንቁ መሆን ነው። አብርሃም ንቁ ሰው ነበረ። በ18ኛው ምዕራፍ ላይ ስንመለከት ድንኳኑ አለ። ከቤቱ ደጃፍ ላይ ሆኖ በዛ በረሃ ስፍራ ቁጭ ብሎ ነበር። የሚያልፈውን የሚወጣውን ይመለከት ነበር። ይመስለኛል አብርሃም የእግዚአብሔር ወዳጅ ነውና እግዚአብሔር በዚህ ቢያልፍስ ብሎ ሳያስብ አልቀረም። 3 ሰዎች ወደ እርሱ መጡ ይላል። ንቁ ነው። ጌቶቼ ወደዚህ ግቡ፣ ባካችሁ አንዴ ወደ ቤቴ ገባ በሉ። ትንሽ ራሳችሁን አረፍ በሉ እስቲ፣ ምግብም ላቅርብላችሁ። አንዳንዶችም ሳያውቁ መላእክትን ተቀብለዋልና ይለዋል የዕብራውያን ጸሐፊ። ንቁ ነበር። ንቁ መሆን ነው ወገኖች። አእምሮ እንዲነቃ ያስፈልጋል። ልቦና እንዲነቃ ያስፈልጋል። መንፈስ እንዲነቃ ያስፈልጋል። ክብር ለስሙ ይሁንለት። ሃሌሉያ። በአንቺ ዘንድ ባለፍኩኝ ጊዜ ብሎ ይናገራል። ከዛ ሶስተኛ አንድ ነገር አለ። ይው ምን ይላል? በሕይወት ኑሪ አልኩሽ። ለሞት የተዘጋጀችውን ኢየሩሳሌምን ተጥላ የነበረችውን እግዚአብሔር ይላል እኔም በሕይወት ኑሪ አልኩሽ። በሕይወት ኑሪ። ይው እዚህ ያለን እያንዳንዳችን እኔ ላላቃችሁ እችላለሁ፣ ነገር ግን እርግጠኛ መሆንበት ነገር አለ። እያንዳንዳችን እዚህ ያለን በሕይወት ኑር በሕይወት ኑሪ የተባልን ሰዎች ነው። እግዚአብሔር ይባርክ። ያ ቃል ነው በሕይወት
እያኖረን ያለው ያ ቃል ነው። በሕይወት ኑሪ። የሕይወት ምንጭ የሆነው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የሕይወት መሰረት ስለሆነ እኔ ሕይወት ነኝ ስለሚል እሱ ወደኛ መጣና በሕይወት ኑር፣ በሕይወት ኑር። እግዚአብሔር ይመስገን። በሕይወት ኑር። ታሪካችን ይሄ ነው። እኔ ታሪካችሁን አላውቅም፣ የራሴን ግን ታሪክ አውቃለሁ። ሁሉ ጊዜ ሳስብ እግዚአብሔርን በማገልገል ይሄ አነሰ ነው የምለው። ሌላ የሚደረግ ነገር ቢኖር ባደረኩት፣ ማገልገል ብቻ አይደለም ቢኖር ባደረኩት። ዛሬ እኔ ዘመኑ እያስፈራኝ ነው ወገኖቼ። ድሮ አገልጋይ ካልሆንኩ ብለን ግልግል ነው። የቤተ ክርስቲያን ሰዎች ቆይ እያሉ ነው አይደለ? ግልግል። ዛሬ ደግሞ ስለ አገልግሎት አታንሱብን። ወጣቶቻችን ስለ አገልግሎት እንዳታነሱ፣ አገልጋይ የመሆን ነገር እንዳታነሱ በሚሉበት ዘመን ላይ ነው ያለን። ይበዛበታል እንዴ? በሕይወት ኑር ያለን ጌታ ይበዛበታል እንዴ? ታጥየን የምትጠበቅ የነበረ ነፍሱ ልትወጣ ነው ተብሎ ድንኳን ተጥሎ ለለቅሶ በሚዘጋጁበት ጊዜ ቆይ አሁን ከዚህ በኋላ ነፍሱ ትወጣለች ሲል ከሰማያት በሕይወት ኑር ያለኝ፣ አረ ክብር ለስሙ ይሁንለት። ሃሌሉያ። በሕይወት ኑር ያለኝ ጌታ ክብሩ ይስፋ። ኢየሱስ ክርስቶስ ናይን ወደምትባለው ከተማ መጣና በዛ ያልፍ ነበር። መቼም ጌታ ሲያልፍ እንደው ዝም ብሎ አያልፍም፣ ጉዳይ ሲኖረው ነው። ጉዳይ አለኝ ሲል ነው። አለፈ። ሲያልፍ የሞተን ሰው ይዘው ሲያለቅሱ ደረሰ። ጌታ ሞት ያሸነፈውን ሲያይ ዝም ብሎ እሱም አብሮ አያለቅስም። ሕይወት ነው፣ የሕይወት መሰረት ነው፣ የሕይወት ምንጭ ነው። እስትንፋሱ ሁሉ ሕይወት ነው። ስለዚህ ወገኖች ሆይ ያ ጌታ በሕይወት ኑር አለው። አንተ ጎበዝ ተነስ አለና ብድግ ብሎ ሳጥን ውስጥ ተነሳ፣ ለእናቱም ሰጣት። በሕይወት የሚያኖር ጌታ፣ በሕይወት የሚያኖር ጌታ። አንዳንድ ጊዜ ችግር የሚገለን ይመስለናል። ችግር ማለት ገንዘብ አለመኖር፣ አለመብላት፣ አለመጠጣት ይገጥመኝና እሞታለሁ በዚሁ ብለን የምናስብ ሰዎች እንኳን ልንኖር እንችላለን። ብዙዎቻችን ግን ከዛ ያለፈ ሕይወት ነው የምንኖረው። ከዛ ያለፈ ሕይወት ነው የምንኖረው። የወደፊቱን ስናስብ ወገኖቼ ያስፈራናል፣ ያንቀጠቅጠናል። ምን ሊውጠኝ ነው? ምን የት ልገባ ነው እንላለን። እንዴ ትላንትና 2011 እኮ ትላንትና ነው። በሕይወት ያኖረንና ኑሪና ኑሪ ያለን ጌታ በ2012 ደግሞ ኑር ይልሃል፣ በ13ም ኑር ይልሃል፣ በ14ም ኑር ይልሃል፣ በ20ም ኑር ይልሃል። ክብር ለስሙ ይሁንለት። ሃሌሉያ አሜን። እግዚአብሔር ኑር ካለ መኖር ብቻ ነው። ዘመኑም ስለበዛ አይደለም፣ ኑር ካለ መኖር ብቻ ነው። ግን እስከ መጨረሻው እስትንፋስ ድረስ ጌታ ኢየሱስን አገልግለን ኢየሱስ ጌታ ነው እንዳልን ማለፍ እንድንችል ጌታ እግዚአብሔር መንፈስ ቅዱስ ይርዳን። ሃሌሉያ አሜን። ሃሌሉያ። አንዲት እህት ቆይቷል ታማ ወደ ጌታ ስትሄድ ትጸልይ ነበር አሉ። ትጸልይ ነበር እና ልክ የመጨረሻ ቃሏ አሉኝ ሲነግሩኝ ምን እንደነበረ ታውቃለህ አሉኝ።
ጠላት ሆይ ልትይዘኝ አትችልም በኢየሱስ ስም ብላ ጸጥ አለች። አቤት! ይሄ ለጠላት ኒውክሌር ቦምብ ነው። በቃ ምስጋናዬን ልትሰርቅ አትችልም አለችው። አምልኮቴን ልትወስድብኝ አትችልም አለችው። ደስታዬን ልትወስድብኝ አትችልም፣ አታገኘኝም አለችው። አይዞ የኔ ወንድም፣ አያገኝህም፣ አያገኝሽም። ሃሌሉያ ሃሌሉያ። ዛሬ መቼም የሚመጣው መልእክት ሁሉ አንድ እባብ እየተከተለ ነው፣ አንድ ዘንዶ ከዙሪያህ ነው፣ እንዲህ ያለ ሰው እንዴ! ደህንነታችን እኮ የእሳት አጥር ነው። ኢየሱስ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ ወገኖች ሆይ በሕይወት ኑሪ አልኩሽ የሚለው ቃል ለኔ ትርጉም አለው። በሕይወት የሚያኖር ጌታ ነው። እግዚአብሔር የተመሰገነ ይሁን። ወረድ እንበል ወገኖች ሆይ በሕይወት ኑሪ ካለ በኋላ አራተኛው ላይ ቁጥር 8 ላይ ስትሄዱ ባንቺ ዘንድ ባለፍሁና ባየውሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ፣ እኔም መጎናጸፊያዬን በላይሽ ላይ ዘረጋው፣ ኅፍረተ ሥጋሽንም ከደንኩ፣ ማልኩልሽም፣ ከአንቺ ጋርም ቃል ኪዳን ገባው ይላል ጌታ እግዚአብሔር። ኤው በእስራኤል ሰው እንዲህ ሲታይ ይታወቃል። ያላገባች ሴት፣ ድንግል የሆነች ሴት ትታወቃለች። ያገባች ሴት ትታወቃለች። ካህኑ ይታወቃል። ሁሉም ይታወቃል። ነብዩም ይታወቃል። ሁሉ አይነት ያለው መጎናጸፊያ ያለው እንደ ዩኒፎርም ነው መጎናጸፊያቸው። ስለዚህ እርቃኗን ሆና ተኝታ ነበረ ሲል በምንድነው የሚሸፍናት? የዚህ የከበረው ጌታ መጎናጸፊያውን አወጣና በላይዋ ላይ ጣለው። ኢየሱስ ይባረክ። ለሁለት ነገር፣ አንደኛው ኅፍረቷን ለመሸፈን ነው። ኅፍረቷን ለመሸፈን ነው። ያ የደህንነት መጎናጸፊያ ስለወደቀብን ኅፍረታችን ሁሉ ተሸፈነ። በቃ አንቺ ሴት ከሳሾችሽ ወዴት አሉ? እርቃኗን የቆመች ሴት ጌታ ሆይ የሉም፣ እኔም አልከስሽም፣ እኔም ነፃ አውጥቼሻለሁ። የጌታ መጎናጸፊያ፣ የደህንነት መጎናጸፊያ ሁለመናችንን ሸፈነው። ሁለመናችንን ሸፈነው። ክፉ ታሪካችን ሊነበብ አይችልም። የቀደመው ነገር ሁሉ አልፏል። እነሆ ሁሉን አዲስ አደርጋለሁ። ስለዚህ ኢየሩሳሌም መጎናጸፊያዋን ሲጥልባት ኅፍረቷን ሸፈነ። ሰይጣን የሚፈልገው ጌታ የሸፈነውን ነገር እርቃናችንን አርጎ ለዓለም ሊያጋልጠንና ይሁላችሁልን ነው። ጌታ ግን ይላል በምንም አይነት መንገድ አይሆንም፣ አይደረግም። እኔ ያለበስኩት መጎናጸፊያ አይወሰድም ይላል የሰራዊት ጌታ። አይወሰድም። ሁለተኛው በእስራኤል ስለ ቃል ኪዳን ይናገራል። እዚህ ላይ አንድ ሰው አንዲትን ሴት ለማግባት ሲፈቅድ ያ ጎበዝ የለበሰውን መጎናጸፊያ ወይ በአገራችን ጋቢ እንበለው አንስቶ እላይዋ ላይ ካስቀመጠ በትከሻዋ ላይ የጋብቻ ጥያቄ ነው። የጋብቻ ጥያቄ ነው። ስለዚህ ነው ሩትን ያንን መጎናጸፊያውን በተኛችበት ጊዜ በላይዋ ላይ ጣለው።
የጋብቻ ጥያቄ ነው። በላይሽ ላይ ጣልኩት፣ ቃል ኪዳንም ገባው። ከእንግዲህ ወዲህ የተጠራሽው ለአሽከርነት አይደለም፣ ለባርነት አይደለም፣ ዝቅ ባለ ስፍራ እንድትሆኚ አይደለም። አሁን አንቺ የተጠራሽው በክብር ቦታ ላስቀምጥሽና የነገስታት ንጉሥ ሚስት ትባይ ዘንድ ነው። እኔ ባል ነኝ ነው የሚለው እግዚአብሔር። ስታሳዝነውም አመንዝራ ነሽ አንቺ፣ በላይ ላይ አመንዝረሻል ያለ እግዚአብሔር የሚቆጣው በነቢያቱ በኩል ይሄንን ነው። ገብቷቸዋል? ይሄንን ነው ሐዋርያው ጳውሎስ በሚናገርበት ጊዜ በኤፌሶን መልእክት ምዕራፍ 2 ላይ እናንተ አስቀድሞ ለጨለማው ዓለም ተገዝታችሁ ነበረ፣ የጨለማው አለቃን ፈቃድ ትፈጽሙ ነበረ፣ አሁን ግን ተዋጃችሁ። ያንን የእንግሊዘኛው ቃል አዳፕሽን ይለዋል። ሰው ዛሬ አዳፕት ያደርጋል አይደለ እንዴ? አንድን ልጅ እናት አባት የሌሉትን ወደ ቤት መጥቶ ይገባል። ዛሬ በሕግ ቀረ እንጂ አሜሪካ ውስጥ ይሄ በጣም ስትሄዱ በአንዳንድ ስፍራ ኢትዮጵያውያን አዳፕት የተደረጉ ልጆች ታያላችሁ። እና ሁሉን ይሰጧቸዋል። ልክ ከልጆቻቸው እኩል ነው የሚያኖሯቸው። ምንም ልዩነት አያደርጉባቸው። ነገር ግን አንድ ሊካድ የማይቻል ነገር አለ። እዚህ የሚታየው ነጭ ነው፣ ነጭ ነው፣ ነጭ ነው፣ ጥቁር ነው እዚህ ጋር። ስለዚህ ይሄን መቀየር አይችሉ። ስለማይችሉ ይናገራሉ። ይሄን ልጅ አዳፕት አድርገን አመጣኑ ኢትዮጵያዊ ነበር ከማለት ሌላ ምን ምርጫ አላቸው? ምን ያህል ደግ ቢሆኑ ያ ይኖራል። ሐዋርያው ጳውሎስ ግን አስገራሚ ነገር ይላል። አሁን ግን ይላል ሐዋርያው ጳውሎስ፣ አሁን ግን እኛ ከእርሱ ጋር ትንሣኤ አገኘን፣ በሰማያዊም ስፍራ ከእርሱ ጋር ተቀመጠን ሲል ሁላችንም የእርሱን መልክ ተቀበልን። ጥቁር የለም፣ ነጭ የለም፣ ኢትዮጵያዊ የለም፣ አሜሪካዊ የለም፣ ጃፓናዊ፣ ቻይኒስ የለም። ሁላችን አንድ አይነት ሆነን። ስለዚህ በምንታይበት ጊዜ ይሄኛው ልዩ ነው ሊባል አይችል። ኢየሱስ ይባረክ። አዎ ሁላችን ልጁን እንድንመስል እናውቃለን ብሎ የሚናገረው ዮሐንስ ይሄንን በላይሽ ላይ መጎናጸፊያዬን ጣልኩ። መጎናጸፊያ በተለያየ መንገድ በሰዎች ላይ ሲወድቅ የእግዚአብሔር ቃል ይነግረናል። እንዳልኳችሁ የሰዎችን እርቃንነት ለመሸፈን ይወድቃል። ሴም የተባለው የኖህ ልጅ ምዕራፍ 9:23 ዘፍጥረት ላይ ሸፈነው። ወገኖች ሆይ እንደገና ደግሞ ኃይልን ስልጣንን ለመስጠት መጎናጸፊያ ይወድቃል። ይሄ ሁላችሁ የምታውቁት ነው። የኤልያስና የኤልሳን ታሪክ። አባቴ ሆይ አባቴ ሆይ አባቴ ሆይ ይላል። ምን አይነት ፍቅር ነው! እሱ ፈጽሞ መጎናጸፊያውን አይደለም የፈለገው፣ ከመጎናጸፊያው ጋር አይደለም። ፍቅሩ ያለው ከኤልያስ ጋር ነው። ለምን ሄደብኝ ብሎ ይላል። ቀድሞ ነግሮታል። እኔ በሄድኩ ጊዜ ይወድቅልሃል ብሎታል። መጎናጸፊያው ወደቀ። የራሱን መጎናጸፊያ ቀደደና የሱን ለበሰ።
ያቺም መጎናጸፊያ ካጠለቀ በኋላ ሲመለስ ኢያሪኮ እንዲተንቀጠቀጠች፣ ቤቴል እንዲተንቀጠቀጠች፣ በሚያልፍበት መንገድ ሁሉ ላይ መንቀጥቀጥ ሆነ። አንድ ነገር ሆነ፣ የእግዚአብሔር መጎናጸፊያ ወደቀበት። በዚህ ጉባኤ ላይ የእግዚአብሔር መጎናጸፊያ ይውደቅ። በዚች ቤተ ክርስቲያን ላይ የእግዚአብሔር መጎናጸፊያ ይውደቅ። ታሪክ ይለወጣል። ታሪክ ይለወጣል። ሃሌሉያ። ኢየሱስ ክርስቶስ እንደምታውቁት በመንገድ በሚሄድበት ጊዜ መጎናጸፊያ ስለነበረው በሽተኞች መጎናጸፊያውን ይነኩ ነበር። ዳሰስ ነክተው ወደ ኋላ ነው የሚሄዱት። አይሁድ ያውቃሉ። የመጎናጸፊያን ኃይል ስለሚያውቁ ነክተው ወደ ኋላ ይፈወሳል። አንድ ምን ነገር ገባ ብትሉኝ ስለ ፈውስ ትግል እንዳልሆነ ነው የገባኝ። በእግዚአብሔር መነካት ነው። የጸሎቱ ርዝመት አይደለም፣ የጸሎቱ ጥልቀት ነው። ጸሎቱ በእምነት መደረጉ ነው። ስለዚህ የዳሰሱትም ሁሉ ተፈወሱ፣ ዳኑ። ዳሱት ጌታ እባካችሁ ዳሱት፣ በእምነት ዳሱት ወገኖቼ። ቁጭ ብላችሁ እየመጣችሁ የትም ጉባኤ እየሄዳችሁ የሚያገለግለውን ሰው አይኑን አትዩ። አንድ ነገር እንደሚወረውርላችሁ አትጠብቁ። ጌታ ያልፋል። ሲያልፍ ብዙ ጊዜ በአገልግሎት አይቼዋለሁ። ከኔ አይደለም፣ አልፎ ሄዶ ሲዳስስ አይቼዋለሁ። ዛሬም እግዚአብሔር ይዳስሳል፣ ይነካል። ሃሌሉያ። ለሁለት ሰዎች ጸልዬ ነበር በቅርብ ጊዜ። አንደኛው አሜሪካዊ፣ አንደኛው ኢትዮጵያዊ ነው። አሜሪካዊቱ ተጸለየላት። ከተጸለየላት በኋላ እግዚአብሔር ኃይል ወደቀች። ኢትዮጵያዊቱ ወደቀች። በኋላ ስሞታ ተናገረች። አብሮኝ ለሚያገለግለው ሰው ምን ነው እኔ ነካ አድርጎ አለፈኝ አለች። እና በጣም ሳቅኩ። ሳቅ ነው የሳቅኩት። እንደሱ አይደለም። በቃ የዳሰሱትም ሁሉ ተፈወሱ። ማንን? ኢየሱስ። ዛሬም ይሄው ነው የሚሆነው። ወደ መጨረሻው ልምጣላችሁ እና ልናገር። ከዛ በኋላ ቁጥር 5 ላይ ብዙ ነገር አደረኩልሽ ይላል። ጊዜ የለኝም። የክብርን አክሊል አደረኩኝ ይላል። በዚህ ምክንያት ባንቺ ላይ ካኖርኩት ከክብሬ የተነሳ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ። ባንቺ ላይ ካደረኩት ክብር የተነሳ ምርጫ አለ። የምርጫ ጉዳይ ነው ወገኖች። የጌታ ይበቃኛል አንድ ነገር ነው። አይበቃኝም፣ ሌላ የሚያስፈልገኝ ነገርም አለ። የጌታ ነገር ወደ ኋላ፣ ሌላው ነገር እንደ ምርጫችን ነው። እግዚአብሔር አያስገድደንም። ምርጫችሁ ግን ጌታ ከሆነ እግዚአብሔር አምላክ የክብርን አክሊል በላያችሁ ላይ ያደርጋል። አሜን። ያ ይበቃናል። ይበቃኛል የምትሉ አሜን በሉ። አሜን። ክብርና ምስጋና፣ ታላቅነት፣ ዘላለማዊነት፣ ኃይልም ብርታትም ለአምላካችንና ለጌታችን ይሁንለት። አሜን። እንጸልያለን።